ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን መልአኩ ቅዱስ ኡራኤል ሁላችሁንም በያላችሁበት ይጠብቃችሁ። ሙስሊም እህት ወገኖቼን አላህ ይጠብቅልኝ። እኔም አለሁ እግዚአብሔር ይመስገን ደህና ነኝ። ሰብስክራይብ እያረጋችሁ ላይክም እያረጋችሁ በኮሜንትም ለምታበረታቱኝ ሁሉ እግዚአብሔር ክብረትን ይስጥልኝ። ይሄው እዚህ ጋር እንደዚህ እንዳይደብራችሁ እዚህ ጋር ጣል አድርጌ ነው የመጣሁት። ፓካውት ነው ያደረኩት ምክንያቱም ሙቀት አለ ቤተሰብዬና እንዳትቀየሙኝ። የመጣሁበት ዋናው ነገር ምንድነው? አንድ በናቲ በሄለን ጉዳይና በውብዬና በናሂ ጉዳይ አሁን በመካከላቸው የመጣ ደግሞ ድራማ አለና ይሄ ነገር እንደማይሆን ከነሱ ባህሪያት ጋር በተአምር የማይሄድ ክፉ ነገር ለትዳራቸው ጠንቅ የሆነ እንደው የኩረጃ ድራማ እየሰሩ የመሰለኝ ነገር አለና እሷን ትንሽ ለመናገር ነው የመጣሁት። እንዴት መሰላችሁ? አሁን ሰሞኑን አብርሽና ሩታ በጣም እየተበጣበጡ ሩታም ትታ ሄዳ ምናምን ነገር በባለፈ ታሪክ ነው እና የነሱ የእውነት ነው። አሁን እኔ የውብዬና የናሂ እውነት የሆኑ ውሸት አላውቅም፣ ግን እንደዚህ አይነት ድራማ እንደዚህ አይነት ፕራንክ ትክክለኛ ህይወትን፣ ትዳርን፣ ፍቅርን ያበላሻል፣ ይንዳል። ምንም ትርፍ የለውም። እንደው አጉል እየተኮራረጁ አንድ የሰራውን ድራማ አንዱ እያመጣ እየተኮራረጁ ትዳርን ከመበጥበጥ አሁን ውብዬ እንግዲህ እርጉዝ ናት፣ የምታውቀው ነገር የለም ይመስለኛል እንግዲህ እና እንደዛ ሲገፋፉ እቺ ሴት በመሃል ብትጎዳስ? ልክ አሁን ይሄ ነገር እንደ ሩታ ነው የሆነው ማለት ነው። ገባችሁ አይደል? ሩታ እርጉዝ ናት፣ ከነፃነት ጋር ስትታገል በጥፊ ስትመታ ከአብርሃም ጋር ግብ ስትያያዝ ምናምን ያሰጋል። አሁንም ደግሞ ውብዬ እንደዛ ነው የሆነችውና ከምትኮራረጁ የሆነ አሪፍ አይዲያ የራሳችሁን ይዛችሁ እየመጣችሁ እንደገና ደግሞ እንደዚህ አይነት ፕራንክ ከእርጉዝ ጋር ግብ ምናምን ሳይሆን የሆነ በቃ አለ አይደለ ደሳስ የሚል ነገር ይዛችሁ ትመጣላችሁ። ውብዬና ናሂ እንደዚህ አልጠበቅንም። ጌታን እውነቴን ነውና እንደዚህ አይነት ነገር ለምን ሰራላችሁ? ውብዬ እውነቷን ነው። ይሄ የተከበረ ቤት ነው። ይሄ የባለ ትዳር ቤት ነው። እንደዚህ አይነት ነገር የማንም ጨምላቃ መጥቶ ላያችን ላይ መጨማለቅ የለበትም ብላ ኮስተር ብላ ትክክለኛውን ነገር ባሏን እየጠየቀች ነው። ልጅቷን ዝም በይ የምረዳው ከሱ ነው እያለች ነውና እንደዚህ አይነት ነገር ለትዳር ጥሩ አይደለም። ትዳርን ይረብሻል። እንዴ ምን ሆናችሁ ነው? ስሜት ይነካል ይሄ ነገር እንዴ። አሁን እንደዚህ ብሎ በፕራንክ የመጣብኝ የሆነ እውነት ቢሆን ወደፊቱን በምን አውቃለሁ ብሎ እኮ ሰው ይጠራጠራል። ስለዚህ እንደዚህ አይነት የማያምርባችሁን ውብዬና ናሂ የማያምርባችሁን ነገር አታድርጉ፣ አትስሩ። ይሄ እናንተን አይመጥንም። ማርያምን እውነቴን ነው። እየተኮራረጃችሁ አብርሃምና ሩታ የሰሩትን እናንተ ጋር አታምጡ። አያምርም፣ ጭራሽ አያምርም እንደዚህ አይነት ነገር። አሁን ይሄ ነገር እንግዲህ ለወደፊቱ ለብዙ ፍቅረኛ ላልያዙ ትዳር ላልያዙ እንግዲህ አስተማሪም ሊሆን ይችላል እኮ። የባለፈ ታሪክ ምን ያህል ህይወትን እንደሚበጠብጥ ምን ያህል ትዳርን እንደሚያምስ የሚያሳይም ነገር ነው። ለሚመጣውም ህይወት ለሌሎቹ ጥንቃቄ ማድረጊያ ነው። በእርግጥ የሚያስተምርም ነገርም አለው። ትዳርን ህይወትንም ይበጠብጥ ነገር አለውና ውብዬና ናሂ ይዛችሁት የመጣችሁት የፕራንኮ ሐሳቢ ሄለንም ብትሆን እነዛ ልጆችም ቢሆን ትክክል አይደለም። ህይወታችሁ ውስጥ እንደዚህ አይነት ነገር አታስገቡ። ይሄ በጣም ትክክል አይደለም። እውነቴን ነው። እና ሌላው ደግሞ ናቲን አይተናል እንግዲህ ቤተሰብ። ዛሬ ናቲ በጣም ነው ያሳዘነኝ እውነት ለመናገር። እሱ ዝም ብሎ ነው አፉ የለፈለፈው፣ ዝም ብሎ ነው በቃ ጨርሰናል ምናምን ነገር ሲል የነበረው። ዛሬ የነበረውን ስሜት አይተናል ቤተሰብ። የምር እውነቴን ነው። መሬት ላይ ዝርግፍ ብሎ እስከ መቀመጥ ድረስ ነው የደረሰውና ሄለን ይህንን ነገር ተረድታው ናቲን ምንም ችግር የለም እራሷን ዝቅ አድርጋ ይቅርታ ብትጠይቅ ብትሸነፍ ምንም አይደለም። ልጁ
100% ይመለሳል። በጣም ነው የሚወዳት ቤተሰብ። ጓደኞቹ ምርጥ መንገድ ነው የከፈቱት እሱን ለመገመት። ምክንያቱም አብረውት ስለሚውሉ ስለሚያድሩ አብረውት እነሱ ስላሉ ሁኔታውን ያያሉ፣ ያለበትን ሁኔታ ያያሉ። ስለዚህ ባለፈውም ሲያፋጥጡት ነበረ። ዛሬ ግን በደንብ ነው የተገኘው ናቲ ማለት ነው። ምን ያህል ሄለንን እየጠበቀ እንደሆነ የምሬ ነው፣ ምን ያህል እንደሚወዳት ያየንበት ቪዲዮ ነው የዛሬው ማለት ነው። እና ሄለን ይህንን አይታ እርግጠኛ ነኝ ምንም አይነት ህይወት የላትም ሄለን። ስለዚህ ይህንን ቪዲዮ አይታ ናቲን ተረድታው ወደ ቀድሞ ህይወቷ እንደምትመለስ እርግጠኛ ነኝ። ምክንያቱም ከናቲ ሌላ የሄለንን ባህሪ የሚያውቅ የለም። ከሄለን ሌላ የናቲን ባህሪ የሚያውቅ የለም። የሚመጣው ሁሉ አዲስ ነው የሚሆነው። ናቲ ጋም ሄለን ጋም ሰው እስከሚላመድ ድረስ በጣም ችግር ነው። ሄለንና ናቲ በመሃል ጋብ ቢፈጥሩም ማለት ነው ቤተሰብ፣ ግን ሄለን የናቲን ባህሪ ታውቃለች ጠንቅቃ። ናቲም ደግሞ የሄለንን ባህሪ በጣም ጠንቅቆ ያውቃል። ሁለቶቹ ካሳለፉት አንጻር በደንብ ነው የሚተዋወቁት። ስለዚህ ሄለን የናቲን ሁኔታ ተረድታ ምንም ችግር የለውም፣ ባለፈውም ተናግሯል፣ ይቅርታ አላለችኝም፣ ችግር የለውም፣ ጥፋተኛ ብትሆንም ባትሆንም ይቅርታ ብትጠይቀው ምንም ችግር የለም። ልጁ ለመመለስ ምንም እርምጃም አይፈልግም። ጌታን ነው የምላችሁ። ይቅርታ ስትለው ገና እሺ እንኳን አይጨርስም፣ ቶሎ ብሎ ነው የሚለው ጌታን። እና ሄለን ይህንን ነገር ከግንዛቤ ውስጥ አስገብታ ናቲን ተረድታ ታርቀው በስነ ስርዓቱ ያለምንም ግብግብ፣ ያለምንም ጭቅጭቅ፣ ያለምንም ሁካታ በባለፈው ታሪክ ተነስቶ ቢወቃቀሱም ግን እንደዚህ በቃ እንትን በጣም ንትርክና እልህ መገባባት የሌለበትን አድርጋ ሄለን የሚላት ምንም ችግር የለም እኮ ሴት ልጅ ለባሏ እሺ እሺ ስትል ባሏ ይገዛላታል። ጌታን እውነቴን ነው። ስለዚህ የፈለገ ነገር ይሁን የእሷን ባህሪ ከናቲ ሌላ ማንም አያውቀው እና ከእናት ከአባቷ ከወንድሞቿ ሌላ እውነቴን ነው። የናቲንም ባህሪ ከቤተሰቦቹና ከሄለን ውጪ በተለይ የወንድንም ባህሪ የሴትንም ባህሪ የሚያውቀው ከቤተሰብ ከእናት ከአባት ከወንድም እህት ይልቅ አብራ የምትኖር ሴት ናት። የወንዱንም ባህሪ የምታውቀው ወንዱም የሴቷን ባህሪ የሚያውቀው። ስለዚህ ሁለቱ ተማምነው በይቅርታ አንድ ቢሆኑ ደስ ይላል። ምክንያቱም ዛሬ የታየበት ነገር መጨረሻ ላይ ራሱ ፕራንክ ነው ሲሉት ማለት ነው ቤተሰብ ማርያምን በሉ ፕራንክ ነው ያለውና በጣም ያሳዝናል። ጥፋቱ እሱ ጋም አለ። እሱ ድምፁን ባያጠፋባት ኖሮ ሄለን እዛ ነገር ውስጥ ባትገባ ኖሮ ሴት ልጅ ትጠብቃለች እውነት ለመናገር እና ድምፁን ስላጠፋባት እዛ ነገር ውስጥ ገባች። ያ ነገርም አልተስተካከለም። ያው ግን አሁን ሁለቱም እሱም ተረድቷት በቃ እኔ እንደዛ ባልላት እሷ እንደዛ አይነት ነገር አታረግም ብሎ ራሱ ማሳመን አለበት። ከሷም እንደገና ይቅርታ መጠበቅም የለበት። በቃ እሱ እንደዚህ አይነት ፍላጎት ካለው ናቲ ሄለንን በቃ ይቅርታ አድርጊልኝ እኔ ያላንቺ አልቻልኩም ቢል ቢሸነፍ ምንም ችግር የለውም ጌታ። ሄለን ደግሞ በጣም የዋህ ስለሆነች ጉዳቱን አትፈልግም። ምንም ጉዳቱን ካሳለፉትም አንጻር ጉዳቱን አትፈልግም። እሱ ዛሬ እንደተናገረው ሄለን የዋህ ናት፣ የእሷን መልካምነት ነው የምፈልገው እንጂ ክፋቷን ጉዳቷን አልፈልግም እንዳለው ሄለንም የናቲን ጉዳት አትፈልግም እርግጠኛ ነኝ። ስለዚህ እሺ ብለው እንደምትቀበለው እንደገና እንደሚቀበላት እንደገና ደግሞ እሱ ይበለኝ ብላ እልህ ከመገባባት ይልቅ ተሸንፋ ምንም ችግር የለም ቤተሰብ ጌታ ይቅር ለእግዚአብሔር እኮ ትልቅ ነገር ነው። ማርያምን እንኳን እኛ ሰዎች ይቅርና ማለት ነው እግዚአብሔር ስንት በድለ ነው ስንት ኃጢአት ሰርተን ሌሊቱን ሲያነጋልን ቀኑን ሲያጨልምልን ጌታን ተመስገን ነው በይቅርታ እያለፈን ነው ያንን የሚያደርግልን ሌሊቱን የሚያነጋልን የእውነቴን ነው። እና ሰውም ተጋይቶም ምንም ችግር የለውም። ያለፈው ታሪክ አለፈ። በአሁኑ በአዲስ ህይወት ቢመጡ ቢቀጥሉ ደስ ይለናል። እውነቴን ነው። ናቲ ደግሞ ለእንደዚህ አይነት ነገር በጣም ዝግጁ ነው። ከሄለን ብቻ ይምጣ። ሄለንን ንገሯት። ሄለንን የምትወዱ በጣም ብዙ አላችሁ ልክ እንደኔ። ስለዚህ ሄለን ቪዲዮ ሰርታ ስትመጣ ከናቲ ጋር ያላትን በይቅርታ ጠይቀው ምንም ችግር የለም። ብትሸነፍ ምን ችግር አለ እንዴ? ፍቅር እኮ ታካሽ ነው። ፍቅር እኮ ይቅር ባይ ነው። ፍቅር እኮ በደልን አይቆጥርም አይደል እንዴ? ስለዚህ ሄለን ይቅርታ ብለው
ከናቲ ጋር አብረው ቢሆኑ ምርጥ ነው። ናቲ ይጠብቃል ማርያምን ከዛሬው ዛሬ እንዳያችሁት እንደዛ ነው። በቃ ናቲ ይጠብቃል። መሬት ላይ ተነጠፈ እኮ ማርያምን። እና ቤተሰብዬ የዛሬው ፕራንክ የነውብዬ ስራ ምንም ጥሩ አይደለም። እኔ እንደዚህ አልስማማም። በዚህ ትዳራቸውን ይበጠብጣሉ።